ነበረ። ከዛ የአባቴን ቁጥር ስጡኝ ምናምን ብዬ ተቀብዬ ኢሞ ላይ ሄድኩበትኝ። በኢሞ አባቴን ምናምን ስለው ለእኔማ አባትሽ አይደለሁም ግን የኔ ወንድም ለአባትሽ ጓደኛው ነው ይለኛል። ከዛ ትንሽ 2 ቀን ምናምን አልቆየም ደወለልኝና ነግረውኝ እኮ ልጅ ደወላ ብለውና የዲሱ ወንድሙ ለኔ ጓደኛዬ ነው እና አገሩ ይሄ ባለጌ ነው ስለዚህ አውሪው ይለኛል። እንዴ እኔ እኮ ገና ባህርተኛ ነኝ እንደገና ደግሞ ብዙ አላማ እናቀዳል እንዴት ነው ይሄ ሰውዬ ጋር ደግሞ ማያቻ አይደለም ይሄ ህፃን እሱ ትልቅ ነው እና እንከራከር ነበር በሰዓቱ። ከዛ ያው ሴት ነኝ እሱ ወንድ ነው። አባትሽ ጋር ነው ወይስ እዛኛው ጋር? እዛኛው ጋር ስከራከር እዛኛው ጋር ነው እንጂ ወሬውን እሱ ጋር አውርቼው እዚህኛው ጋር ስመጣም ያ ወሬ ያገኘዋለሁ። ገብቷል እንዴ ድምጽህ እኮ አባቴ ይመስለኛልና በጣም እንትን እላለሁ። አባት የማይጠበቅ ወይም ወንድ ልጅ የማይጠበቅ ቃላቶች ይሰድበኝ ነበር በሰዓቱ። እንዴ አባትሽን በዚህ ተጠረጥረዋለሽ እንዴ ምናምን ያለ ሲሰድበኝ ያው ከሁለት የወጣ ጎመን ሆንኩኝ እኔ። ገብቷል እዛ ጋር ሌላ ወገን ይሄ ድምጽህ ይመስላል ስለው እዚህኛውም ለአንዲት አባትሽን ተጠረጥረያለሽ ለሱም ስለው እንደዚህ አይነት ምላሽ ይሰጠኛል። ገብቷችኋል አይደለም? ከዛ እያወራን መጥተን ወደ መዲና መጣሁኝ። ጅዛን ነበርኩ ወደ መዲና መጥቼ 2 ወር ያህል ስራ ፈትቼ ተቀመጥኩኝ። ከዛ ሪያድ መጥቼ ከንቅፌ ብድግ ሲል በብልግና ነገር ፎቶ የተቀናብሮ ሸርተ ብያለሁ። እንዴ ፎቶዬ አለ ግን ያ ነገሩ ግን ለቃላት የሚዘገንን ነገር ግን እኔ አይደለሁም። እንዴ አባት ያለው ሰው እኮ እንደዚህ አይሆንም። እንዴ አገሮች ልጆች እኮ መውጫ መግቢያ ሰጡኝ። እንዴ እኮ አንድ ሰው እንኳን ቆሞ የሚናገርልኝ ሰው የለም እንዴ ምናምን እያልኩኝ ቃላት ስናገር ይሄ ነገር እኮ አይዲ ነገር ነው ያለው። በቃ እሱ እየተደሰተ ነው። እኔ ግን አላቅም ነገሩን ከይዙን። እኔ ግን ውስጤን ገበገባል። የራሴ ሰዎች ናቸው እዛ ላይ የመጡ የሚሰርሙኝ እና ያን ሁሉ ነገር እንደዛ እየተሰደብኩኝ ሳታለቅሽ የኔ ውድ ሳታለቅሽ በአላህ ሳታለቅሽ እውነት ለመናገር እኔ ለልጁ አባት መከታ ሲሆን አባት እኮ መከታ ነው እንዴ! እንኳን አባት ያለው ቀርቶ ታላቅ ወንድም ያለ ሰው እኮ ተከብሮ ነው የሚኖረው። እኔ ግን ከኔ ያልተሻለ ሰው ነው መጥቶ የሚሰርበኝ። እንዴት ገብታ አትናገርልኝም? ይሄ ልጅህን አሰራም አጥተም ስለው የኳይዲ ነገር ነው። ምንድነው አንቺ እንደዚህ የምታካብጂው? እንዴ የኳይዲ ነገር አይደለም። ለገጧት ህይወት አለኝ ትዳር አለኝ። እናቴ ብትሰማ ይሄን ነገር እኮ ልጅ አይደለሽም በላኩ ነው ብዙ ነገር ይፈጠራል። ተው ምናምን አባት ያለው ሰው አባቴ መከታ ነው። ተው እኔ በየመን መጥቼ እንኳን አልቀበልሽም ስትለኝ ተይ አባትሽ አትደውይ እየተባልኩ ነው። አባቴ ነው ምንም ቢሆን አባቴ ነው ስጋዬ ነው ብዬ ነው የመጣሁት። ግን አንተ ያስተዋወቅከኝ ሰው ግን በህይወቴ ዋጋ አስከፈለኝ አልኩት። ገብቶሃል? ከዛ ልብስ ስራ ምናምን ጀመርኩ ኦንላይን። ከዛ እየሰራው ኦንላይን ምናምን ፕሮፋይል አድርገውት መጡ ልጅየውን ማለት ነው። እንዴ አልኳት ልብሱን አላየሁትም። እንዴ ልጅ ታውቂዋለሽ አልኳት። አይ እኔ መጻፍ አልችልም እና ማንበብ መጻፍ አትችልም ልጅቲቱ ሪከርድ አድርግልኝ ስትል ደውል አደረኩላት። የት ነው የምታውቂው ምናምን ስላት አይ ለኔማ እኮ ልንገናኝ ወደ መዲና አልሀር ነውና ልብስ ልጠልብ እኮ ነው የመጣሁት ትለኛለች። እህትዋዬ በቪዲዮ አይተሽዋል አልኳት። በእኔ የደረሰ በእናንተ እንዳይደርስ ብዬ ማለት እንዴ የምታውቂው ነገር ካለ ንገረኝ ትላለች ልጅቲቱ። እኔማ የማውቀው ነገር በቪዲዮ ህይወትና ልጅየው ከዛ ለኔ ጋር መጥተሽ ታወሪያለሽ ሰራት እንድት ብላ በቪዲዮ ውጣ ስትለው እንዴ ይሄን ነገር ማን ነገረሽ? ለምን እስከዛ እኔናችሁ በቪዲዮ አውርተናል ይላታል ልጅቱ። እንዴ ገነት የምትባል እኮ እንዴ ብላኛለች ስትለው ጠላት ናት እሷ እኮ ወንድሞችን ገድላብኝ የኔ ወንድም እሱ ገለውት ደም ንክኪ ያለብን ስለዚህ ጠላት ናት ልትበቀለኝ ነው ሲል ከዛ ቁጥሩን ስጭብ የቁጥሩን ቅብል ልሳረጋት ዘይኑ ቁጥሩ ወረደልኝ ገላያ አላውቀው ዘፍዘፍ ብዬ ደውል አርኩለት። አንተ ርኩስ አንተ በህይወቴ ዋጋ አስከፈልከኝ አልኩት። ህይወቴን እየተከታተልሽ አበላሽሽው አለኝ። ከዛ እንደገና እኔ መረጃ አለኝ ዝም ብለህ እውነቱን ተናገር። ከዛ ለጋሽ ሙሄ እንትኑ ላይ በቲክቶክ ጽፌለት ቁጥሩን ላከልኝ በኢሞ ታስታውስ ከሆነ ኢሞ ግሩፕ ላይ አስረን ነው ወንድምየው ተከትሎት መጥቷን ካስታወስክ ማለት ነው። ከዛ መጥተው እኔ ሊያስወሩኝ አልቻሉ። ገብቷቸዋል አንድ ነኝ እኔ አንዲት ነኝ ግን ሊያስወሩኝ አልቻሉም። በግል መጥቶ ወንድምየው አዋረድሽ እነሱን ሳይሆን እኛን ያዋረድሽ ይሄን ነገር እንዴት ሚዲያ ላይ ይዘሽ ተወጫለሽ?
ብለው ከዛ እናቴ ሽማግሌ ኢትዮጵያ ሄደባት። እናቴ ኧረ ተይ ልጄ ተይ የሰው የለኝም ታስገድኛለሽ አለች እናቴ ማለት ነው። ከዛ በሽማግሌ ሁሉንም ድብስብስብስብስ አድርገውትኝ ከዛ ከዚህ አድርጌዋለሁ ልጄ በድዬሻለሁኝ አንቺ ሳይሆን ማልቀስ ያለብሽ እኔ ነኝ ማልቀስ ያለብኝ ደምን ባድሜ ልኬን ማልቀስ ያለብኝ እኔ ነኝ። ለምን ትቆጫለሽ እንዴ? ሰው እኮ ፌስቡክ ላይ እኔን ሊረሳኝ አልቻለም። ስራ ለሰራ እንደዚህ ስል እንዴ ትናንትና እኮ እንደዚህ ነበርሽ፣ ትናንትና እኮ እንደዚህ ነበርሽ፣ ባልዋልኩበት ባላደርኩበት የሞራን ጉዳት ደርሶብኛል እኮ ተው እንጂ ምናምን አልኳቸው። ወንድሞቹ ተይ 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 በቃ ተበድለሻል አንቺ ተበዳይ ነሽ እሱ ርኩስ ነው እሱ ሰው አይደለም ብለው ድብስብስብስ አድርገው ተውት። እሱን አለፉት። እኔ ግን ሰው ሊፋታኝ አልቻለም። በቃ የሆነ ሸርም ስል እንትን ስለም እንዴ ትናንትና እኮ እንደዚህ ነበርሽ ትናንትና ቪዲዮዬን እያያዙ እንዴ ደግሞ ለሱ በሰዓት እንትን ተደርጌ ሳለ ህይወቴን አበላሸው የሚለውን ሪከርድ ሰው እንዲያምነኝ እኔን ሪከርድ አድርጎ ያንን ሪከርድ ፎቶ ጋር እየፖስተው ነበር። የኔን ድምጽ እንደዚህ ፌስ ለፌስ የምናወራበትም ማለት ነው። ህይወቴን አበላሸው ምን ህይወት አለኝ እላለሁ። ግን እሱ በዛ ሰዓት ችርስ እያለ ነው ገብቷል። ህይወቱ በቃ መሞት አለባት። የዘጋ ጓደኞቼ በጣም የምወዳቸው ጓደኞቼ አንቺ እንዴት አልሞትሽም ነው ያሉኝ በኮሜንት። አንቺ መሞት የነበረብሽ ሰው ሆነሽ እንዴት መሞት ያለብሽ ሰው ሆነሽ ይሉኛል። የዘጋ እህቴ ራስሽን አታጠፊም እንዴ? በዚህ ዙሪያ እኮ ራሱ ብዙ ሰው አጥፍቷል። ለምን አታጠፊም ስትለኝ እንዴት ነው የማጠፋው? እኔ ባልዋልኩበት እስኪ ሙሉ ራቁት ቪዲዮ ያለ ሰው ያፖስተኝ፣ ግን ፎቶዬ ብቻ ነው እዛ ላይ ኤዲት እየተደረገ የሚፖስተው። ያን እውነታ ሳወጣ ግን በቃ ይሄ ነገር ሚዲያ መውጣት የለበትም። እሱ አይቡን ሸሸጉለት። ይሄኔ ግን እውነታ ሊወጣልኝ አልቻለም። ስራ ሊያሰሩኝ አልቻሉም። ሰው ማለት ነው ከባድ ነው ብቻ አይዞሽ አንካራ ሴት ነው ብዬ ነው የምልሽ። በፊትም አምና ለራሱ ነግሬሻለሁ። እሱንም ያኛውንም ወንድሙም መተው እኔ ጋር ቁርአን በማቀራበት ግሩፕ ላይ ሁላቸውንም መክሬያቸው አንቺንም ይቅርታ ጠይቆ ነበር። ግን እንደገና አሁን ሁለተኛም ደግሞ ሊያሰሩሽ አልቻሉም። አባት ለልጅ ነውሯን ሲሸፉን ነበር። አንቺ ደግሞ አላህ የሰጠሽ እንደዚህ ያንቺን ነውር የሚያስወራ አባት ነው። ያንቺን ደግሞ ያልሰራሽውን ፌክ እያራገ ፎቶሽን እያቀናበረ የሚልኩ ናቸው። እንደዚህ እያደረጉ የሚበድሉሽ ሰዎች አላህ የስራቸውን ይስጣቸው። ሌላው ደግሞ ምለው እንደዚህ የተደረገባቸው ሰዎች እኮ ነፍሳቸውን ያጠፋሉ የሚሉሽ ሰዎች አንቺንም ይጠሉሽ ነው። ገባሽ? ላ እህቴ እንደዚህ ያለውን እንዳታስቢው። ነገሩ እኮ ከተደረገ ጋሽ አንድ ጊዜ ማለት ነው ነገሩ እኮ ከተደረገ በጣም ቆይቷን ታውቃለህ። ዛሬ ዓመት አካባቢ ነው እኔ እናንተ የተገናኘ ነው። ግን ማህበረሰቡ እንዲያውቅልኝ ነው የምፈልገው። እኔ እንደዚህ አይነት ልጅ አይደለሁም። ስራ ሊያሰሩኝ አልቻሉም። የሆነ ሸር ስል በውስጥ ይመጡና እናቴን አይቀርም አንቺ ደሃለ እያሉ የሚሰርቡኝ እናቴን ራሱ አይቀርም ሲያሸማቅቁኝ አገሬ ልጆች ማለት ነው። ስለዚህ በዚህ አጋጣሚ አገሬ ልጆች ካላችሁ እውነታው ይሄ ነው። እኔ ያላደረኩትም አትስደቡኝ። እኔን አልፋችሁ እናቴን እየሰደባችሁ ነው። እኔ እናቴ ምን አደረገች? በእናቴ ነው ሁሉ ነገር ያንን ነገርም የተውኩት በሽማግሌ እናቴ ተይ ብላኝ ነው። አዙን ልክላታለሁ እናቴን ሪከርድ ማለት ነው። እና እናቴን እየሄዱ እያስፈራሩ እናንተም ደካማ ጎን እናቴ ስለሆነ እናቴን ነው የሚሰርቡት። አንቺ ዳሪ ሱዲ አረቢያ መጥተሽ ሰው ኮንቺ ትናንትና እኮ እንደዚህ ቪዲዮ ተለቆብሻል። በቃ ማለት ስራ ሊያሰርቡኝ አልቻሉም። እሱ እንኳን የሀገሬ ልጆች ልብስ እንኳን ሊገዙ ይመጣ አላምናቸው። በቃ የሆነ የሚሰርቡኝ ነው የሚመስለኝ። ኮሜንቱንም ዋትስአፓቸውን ሳያንቀጠቅጠኛል። ለምን የራሴ ሰው ነው እዚህ ላይ ያደረሰኝ። እነሱ ግን ስዘቀዘቅ ስሰደብ ስረገጥ ቆሻሻ በሆኑ እንኳን ጓደኛቸው እህታቸው መጋፈጥ ነበረባቸው። እኔ ጡት ማስያዣ እንኳን ስገዛ የጡት መያዣን ከለር የምናገር ልጅ ነኝ። የዋህነቴ ብዛት ማለት ነው። ግን በዛ ሰዓት ግን የራሴ ሰዎች አብሬያቸው የበላሁት የጠጣሁት ግን ከሱ ጎን ሆነው የኔን ስም አብሮ እያብጠለጠሉ በየኮሜንቱ ጉሩፕ ሳይቀር ሰርተውብኛል። መሞት አለባት ይቺ በቃ ሴትን ያዋረደች ናት። በድምጽ ነው እንደ እናንተ በዚሁ አጋጣሚ የምለው የሆነ ነገር ሲዘቀዘቅ ከዛ ሰው እውነታውን መጠየቅ አለባችሁ። ይቺ ልጅ ምን ገጥቋት ነው? እኔን ግን ላስረዳቸው እንኳን ቃላት አይሰጡኝም። ደህንነት አንቺ እንድትሞች የሚፈልጉ ሰዎች እውነታው እንዳይወጣባቸው አንደኛ እንደዛ አይነት ያሉ ሰዎች ናቸው። ሁለተኛው ደግሞ አንቺ እያየነሽ ነው፣ እየሰራሽ ነው፣ የስራ ሰው ነሽ። እንድትቀየሪ መለወጥሽን የማይፈልጉ ሰዎች አንቺን ወደ ኋላ ለማስቀረት የሚፈልጉ ሰዎች ናቸው። ነገር ግን አሁንም ቢሆን እኔ ጠንካራ ሆኜ ነው የምልሽ አባትሽን አሁንም ወደዚህ እናመጣለን። ይህን የሰራው ስራ በልጅ ላይ እንደው እኔ እንጃ ምን አይነቱን ጭካኔ ሰጥቶት ነው እንደው ምን አይነት ልቦና ምን እንዳለ ታውቃለሽ? ሸሙሄ ማለት ነው እዛ ወንድሞቻችን እዛ ግሩፕ ሲይዙና ግን ምን አድርጋህ ነው ግን እንደዚህ ያደረካት አሉት።
በቃ ሚስቴ እርጉዝ ነበረች እና በሰዓቱ ወደ ሪያድ መጥቼ ጠፍቼ አይደል የመጣሁት ወደ ሪያድ ጠፍታኝ ስትመጣ ወደ ሪያድ 1500 ሪያል ነበረብኝ እና ምሽዋር የከፈለልኝ ያ ስላለባት ያ ሳከፍለኝ ስለሄደች በዛው ተበቀልኳት። ሌላ ምንም ምክንያት የለኝም ማለት ግን ይጸጽተኛል። ሳያት የሥራ ሰው መሆኗን ሳይ ይጸጽተኛል። ግን የኔን ህይወቴን አበላሽቶታል። ገብቶሃል አይደለም? እንደዚህ እንኳን ልጆች እየፖሰቱኝ አንተ እኮ ነህ እንደዚህ ያደረገኝ ትንሽ አይጸጽም አባት እንደዚህ በዚህ መልኩ ሌሎቻቸውም እስኪ አንድ ነገር ብሎ ላንተላችሁ እኔ የምለው ነገር ማለት ነው። እስኪ ሸሙዬ በመሃል አንድ ያልገባኝ ነገር አለ። ምናልባት እህቴ ገነት እስኪ ቆይ ቀድም ይመስለኛል አዚዛ ቤት መጥቼ ቪዲዮን ስራ ስትይ የነበረው ጉዳይ ነው አይደለም አዚዛ? አዎ እኔ ያው ምናልባት ጫጫታ መሀልም ስለነበርኩ በመኪና ፓርኪንግ የሚወጣ ስለነበረ ጨርሼ አልሰማሁትም። ቆይ ማለት አሁን ጉዳዩ አልገባኝ ያለው ነገር እርቃት ፎቶ ተፖስቶ ለሌሎች ሰዎች ያገሮች ልጆች ሰደቡኝ በሚል ነው ወይስ ደግሞ አባትሽ አንቺ ላይ አደጋ ደረሰብኝ ነው ሐሳቡ? ላላ ይኸው ጀነራል ይቺ ልጅ ጅዛን ነበረ። ጅዛን ስኖር አባቷ በሌላ ሰው ያስጀነጅንና እንትን ይላታል። ሌላ ሰው ጋር ቁጣን ይፈጥና ያ ሰው ሲያወራት ይኖርና እምቢ ትላቸውና አባቷ ወደ መዲና ነበር ያለው፣ እሷ ወደ እንትና ሀዲ ያለችታቸው ወደ ሪያድ ሄድ እንጂ ልጅ ነጋዴ ስትሆን ተሆነ በኋላ ድምጧን እየቀረጡ ምን እያሉ እንትን አቀናብረው በመጥፎ ነገሮች ፌስቡክ ላይ ለጠፉባት። አባቷ በመናምንቴ ፎባጠር አድርጎ ፌስቡክ ላይ ለቀቀ። ይችልኝ በቃ ወይኑቺ ራሴ ተተቀይናት ይሏታል። በየጊዜው እየመጡ ይሰርዋታል። ያኔ አባቷ ማለት አዚዛ ቆይ እስኪ ቅድም እኔ አዚዛ ምናልባት ይሄን ጉዳይ ልጅቷን እንደዚህ እንድትቀረጽ ያደረገው የራሷ ወላጅ አባቷ ነው ወይስ አባቷ ነው? እኔ የተረዳሁት ከሷ ሸሞዬም እንደሚሉት አባቷ ነው። ሶስተኛ ሰው የለም። ሸሞዬ አሁን ታዲያ ምንድነው ታዲያ? ቆይ በሌላ ሰው አስጀንጅኗት የሚለው ሐሳብ እኮ ነው። ሁለት ነገር ሆኖብኝ ነው። ለዛ ነው ጥያቄ ያቀረብኩት። እኔ ራሱ ግራ የተጋባኝ ነገር ገነት ላስረዳችሁ በደንብ አድርገሽ እስኪ እሷ ልጅቷ ራሷ ብታስረዳ ጥሩ ነው። ምክንያቱም ይኸውልሽ ገነት አንደኛ አሁን ተረጋግተሽ መጀመሪያ እኔ አሁን ይሄን ነገር የማልወደው ነገር ነው። ሚዲያ ላይ እንደዚህ አይነት ነገር መደረግ የለበትም፣ የምጠላውም ነገር ነው። ግን አሁን አንቺ እንዲጠራልሽ ስራ ላይ ነው ያለሽ። ጉዳዩ አባትሽ በሌላ ሰው ነው እንደዚህ ያስደረገኝ ነው የምትይው ወይስ ራሱ ወላጅ አባትሽ ነው ይሄን ነገር ያደረገው? እስኪ ካንቺ አስረዳ። በኢሞ ሳድበተኝ ሳሚ ወልዩ ይባላል ልጅየው፣ መቅረብ ይችላል። ቲክቶክ ተጠቃሚ ነው፣ ይመጣል ልጅየው ማለት ነው። ፎቶ የሚላክልን ሳሚ ወልዩ ነው ባለ ፎቶ። ተጀናጃኙ ግን የኔ አባት ነው። ፎቶ ፌኩ ፎቶ የሌላ ነው፣ ዋና ሰው ደግሞ የሌላ ነው። ገብቶሃል አይደለም? እና ተጀናጃኑ አባትሽ ነው። ፎቶ የላከው ግን የሌላ ሰው ፎቶ ነው አባ ፎቶ የሌላ ሰው ነው የሚላክልን። ቪዲዮ ኮል ደግሞ ወጣ ምናምን ስትለው ይሆናል አይደለ? በጣም ሙልጭ አድርጎ የሚሰድብህ አይነት ሰው ነው። እንደዛ ተሰድቤ ኧረ አባቴ እየሰደበኝ ነው ቪዲዮ ማውራት አይፈልግም ምናምን ስለው እንዴ አንቺ በቪዲዮ ሴት ላይ አይደለሽም እንዴ? ወንድ ልጅ ቪዲዮ አውራይ ብሎ ይጠይቃል እንጂ ሴት ልጅ እንዴት ይጠይቃል? እኔን አሳፈርሽኝ አንቺ። የሱ እኮ ወንድሙ እኮ ለኔ ጓደኛዬ ነው ይላል። ገብቶሃል? ሁለት የወጣ ጎመን ሆንኩኝ እኔ። እዚህኛውም ሰድን የማወራውን ወሬ ያገኛለሁ፣ እዚህኛውም ሰድን የማወራውን ወሬ ያገኛለሁ። ሴት ልጅ ላይ በቃ እንደሚያወሩት በቃ ማንኛውም ሰው እዚህ ሀገር ሳይጀናጀን የሚኖር የለም። ተጀናጀንኩትኝ አባቴ ነው በሚለው አይደለም ግን ይሄ ሌላ ባዳ ነው እንጂ አባቴ ሳሚ በሚል ቆይ አንዴ እኔ ጥያቄ አለኝ። እኔ እህት ገነት አባትሽ ቆይ ስለጠየቅናት እስኪ ቆይ እንስማ። እርግጠኛ ነሽ? ማስረጃ አለኝ። ማስረጃ አለኝ። ችግር የለውም እሱ። ቆይ አንዴ እህቴ ቆይ አንዴ እስኪ እንስማ። ቆይ እየሄደች ነው እየሰማ እንዲህ ግልጽ እንዲሆን እኮ ነው ህዝቡ። ከዛ መጥቼ እዛ ገና እዚህ ሪያድ እንደመጣሁትኝ እሱም ፎቶውን ፕሮፋይልም ሸርም እለው ነበር። ገብቷችኋል? ከዛ ልጅየው ዋና ባለው ፎቶ ማለት ነው ደወለልኝና እኔ እኮ አይደለሁም የምጀናጀንሽ እንዴ ተረጋጊ እንጂ እህት ምናምን ሲለኝ ኧረ ሀፍትዬ ድረስ አልኩና በአባቴ ማልኩና እንዴት ትለኛለህ ራስ ተጀናጀን ሲለው እኔ ካላመች በቪዲዮ ልውጣልሽ አለኝ። ገብቷል? ልጅየው በቪዲዮ ወጣልኝ። ከዛ ለአባቴ ይሄ ሰው እኮ በቪዲዮ እኮ ወጣልኝ፣ እንዴት ነው ነገሩ? አንተ ያመጣህልኝ ሰው እኮ በቪዲዮ ወጣልኝ፣ ግን ይሄ ደግሞ አልተጀነጀንኩሽም ይለኛል። እንደገና እንዴት ነው ነገሩ ምናምን ስለው አይ ራስ ነው ሲጀመር ምናምን ሲል ከዛ ታውቃለህ አባት ነው መቼም ለኔ ይሄን ያህል ሴራ ያስርብኛል ብዬ አስቤ አላውቅም። ጭራሽ የማይታለም ህልም ነው። ከባድ ነው። ብቻ ስሜቱ ከመሞት ያልተናነሰ ነው።
ከዛ እሺ ብዬ ያን ደግሞ እያወራን መዲና መጥቼ እዚህ ሪያድ አይደለሁኝ ስራ ቦታዬ ከሴትዬ ከእናቷ ቤት እጃለሁ ተኝቼ ብድግ ስል ስልኬ በቃ በብልግና ነገር ሞልቷል። ሸር ይሉልኛል። እንዴ ግብት ብዬ ሳየው ፎቶ ያለ የኔ በቃ ያለሁበትን አላውቅም። ራሴን በቃ መቆጣጠር አልችልም። ፀጉሬን ራሱ እስከምላጭ ድረስ ፀጉሬ አሁን ነው ያደገው። አይምሮዬ ትክክል አልነበረም። ከዛ እዚቹ ሀሳብ ላይ እዚቹ ላይ አንድ ላይ እንደው አሁን በየርሽበት ማለት ይሄ አሁን የሌላ ፎቶ አባትሽ በሌላ ፎቶ አንቺን ጀነጀነሽ ከዛ የኛውን ሰውዬ ደግሞ ከስከዛሬ በአባትሽ በጀነጀነው ፎቶ ያኛው ሰውዬ ቀጥታ መጥቶ ቪዲዮ ከፈተልሽ። በአካል ይሄ ሁሉ ሲሆን በአካል አግኝተሻቸዋል? ሁለቱንም አባትሽንም ልጅንም? አባቴን አግኝቼዋለሁ። ይሄኛውን ልጅ ግን በአካል አላገኘሁትም። በአካል አላገኘሽም? ታዲያ ይሄ የሚባለው ነገርና ጸያፊው ነገር ከአባትሽ ጋር ተፈጥሯል? ላላ ይሄ ሚዲያ ላይ ዘግዝቆኛ ነው። ሌላ ነገር ግን አልተፈጠረም። አይ አሁን ይሄ ትልቁ ስህተት ይሄ ነው። ሚዲያ ላይ ግን በጣም አዋርዶኛል። ጀነራል አንድ ሰው አንዴ ቆይ ሪም ቀደምም ምን አሁን አዚዛ ቤትም የሰማሁት አዚዛም እንዳስረዳችኝ ማለት እኔ የተረዳሁት ሌላ ነገር ነው። ወላጅ አባት ልጅቷን ተጠቅሙ ባጓጉል ነገር እንዳደረጋት የተለያየ ፎቶ እንዳላት ህይወቷን እንዳበላሸው አይነት ነገር ነው እኔ የተረዳሁት ዞር ላይ የሰማሁት። አሁን ማለት በዳደል ሌላ ነገር ነው፣ በፎቶ ሌላ እንደዚህ በፎቶ ላይ ይሄ ችግር መደራረስ ሌላ ነገር ነው። ገብቶሻል አይደለም? ይሄ ሰውዬ ወላጅ አባትሽ ሆኖ አንቺን በሌላ ሰው ፎቶ ጀንጅኖ አንቺን ኢጃዛ ወጥተሽ አባትሽ አንቺ ተገቢ የልጅነት ክብሩ ሳይሰጥ አንቺን ለጉዳት የሚያደርስ ነገር አድርጎ ከሆነ ፍጹም የመላው አባቶችን ድርጊት የተዳረገ ነው። መላው ኢትዮጵያውያን አባቶችን የሚያወግዙት እጅግ በጣም አጸያፊ የሆነም ነገር ነው። አንድ ይሄ ነው። ሁለት እዚህ ጋር ህዝቡም አንቺም ማዳመጥ ያለብሽ በፎቶ ተቀናብሮ ምናልባት አንቺ ልጅ ነሽ ወይ በአባትሽ አላድር ብለሽ ሊሆን ይችላል፣ ወይ ደግሞ የሆነ ጸብ ሊኖር ይችላል። በሁለታችሁ ማለት የተፈጠረ ነገር አለ። ያ ነገራችሁን እንደ አባትና እንደ ልጅ ፈታችሁ አንቺም በሰላም ስራሽን የመስራት እሱም እንደ አባትነት ያጠፋው ጥፋት ካለ መጠየቅ ካለበት ይጠየቃል። ግን መጥራት ያለበት ተጀናጅናችሁ አባትሽ ጋር ለመጥፎ ነገር እንዳላደረጋችሁ መታወቅ አለበት። ወንድም የመጥፎ ነገር አላደረግንም። እኔ እኮ ይጥራልኝ ብዬ እዚህ ሚዲያ ላይ የወጣሁትኝ ወይም የሆነ እንትን ብዬ ሳይሆን እኔ ስራ መስራት አልቻልኩም። የአገሬ ልጆች ወቁልኝ ስራ አልቻልኩም። በብልግና ነገር የተኮሰትኩት እኔ አይደለሁም። ቆሻሻ እያሉ አይስደቡኝ፣ እናቴን አይስደቧትኝ። የድሮ ቪዲዮ እያመጡ አይላኩብኝ። በቃ የታመመ ቁስል አይቀስቅሱብኝ። ከባድ ነው። መጥተው የሚሰርቡኝ ቃላት በጣም የሚከብድ ነው። እሱ በሰላም እየኖረ ነው። እኔ ግን በሰላም ህዝቡ ሊፋተኝ አልቻለም። ትናንት ያሳለፍኳትን ታሪክ ነው የሚወጋኝ። ትናንት ያሳለፍኳት አይመን ይስተማሃል። ኦኬ እስኪ አንቺን ሰማው። እስኪ አዚዛንና የሸሙሄን ደግሞ ሐሳብ ልስማ። ማለት ሚዲያ በጣም ጥንቃቄ መደረግ አለበት። ያ ጀማዓተል ኸይር ሸሙሄ እዚህ ጋር አንድ ነገር እኔ በጣም ይሰማኛል። እዚህ ጋር መደመጥ ያለበት ከታች የምትሰሙ ሰዎች በስህተትና በዘፈቀድ የምናወራው ወሬ ብዙ ቤተሰብን ብዙ ሰውን ብዙ ችግር ስለሚፈጥር የጠየቅኩትም ጥያቄ ይሄ ነገር በግልጽ እንዲሆን ነው። ገብቷችኋል? ከቻልን ጉዳያቸው ችግር ላይ ካለ የአባትና የልጅን ችግር በውስጥ የሚፈታ ነገር ከሆነ መፈታት አለበት። በውስጥ የማይፈታ ነገር ከሆነ ደግሞ አባትን አንጥቶ እንዲጠየቅ ማድረግ። ገብቷችኋል አይደለም? እርግጠኛና ትክክለኛ ባልሆነ ባልያዝነው ነገር ሚዲያ ላይ የምናደርጋቸው ንግግሮች መጥፎ ድርጊት ይፈጥራሉ። በቤተሰብ በማህበረሰብ ላይ ችግር ስለሚፈጥር ከአዚዛና ከሸሙሄ እስኪ ልስማ። ልጅቷ እንደጠየቅኳት እስኪ ሸሙሄ ላንተ ጊዜ ልስጥ። እኔ ያለኝ ይኸውልህ አምናህ እነዚህ ነው እሷን የምማቃት በሶሻል ሚዲያ ስትመጣብኝ በቲክቶክ ኑ በኢሞ ነው ማስታረቃቸው አልኩና በአደባባይ የሚወጣ አይደለም የአባትና የልጅ ነውር ነው ብዬ ወደ ቁርአን ጉርቤ መጥቼ ቁርአን እያቀራሁ እያለሁ ሁለቱንም አመጣኋቸው። ሽማግሌ ይዤ ቁጭ ብዬ ስል አባቷም ይቅርታ ጠየቀ። እንደገና ደግሞ ጥፋተኛ እንደሆነ በአባቷ ላይ ፈረድ። ሌላ ሰው ደግሞ ይዞ መጣ ወንድ። እንደዚሁ ብዙ ሆነው መጡባት። ጮሁባት፣ ይሰርቧት፣ አትስደቧት። እኛ አሁን ያለነው ቲክቶክ ላይ አይደለንም። ይችል ምን ታድርግ አልኩኝ። አይ ጥፋት አንተኛ ነህ ይቅርታ በል አባቷን አልነው ስንለው ልጅቱን ያደረጓት ድርጊት እንትን ብሏታል። አባቷ እኔ ቁብ የለኝም ነበር። አሁን ነው አህላም ታስረዳኝ። አባቷ በሰው ፌክ ፎቶ ያወራታለች ልጅ
ያወራትና መጨረሻ ላይ ነይ ቶሎ ወደ መዲና ሲላት እሷ ወደ ሪያድ ትሄድበታለች። የሚያወራት አባቷ ነው፣ ግን በፌክ አካውንት ነው የሚያወራት። በሌላ ሰው ፎቶ የሚለጥብላት የሌላ ሰው ፎቶ ነው። እሱ አባቷ በሌላ ሰው ስትነቃበት ደግሞ እንዴት አባትሽን ድምፅ ይመስላል ልንመሳሰል ይችላል፣ ግን ይላታል፣ ያሞኛታል። ሁሉን ነገር ያወራታል። ሴት ልጅ የምታወራውም ነገር ሊኖር ይችላል። የግል ወሬ ሁላችንም በግል እኔ እናንተ ብቻ ለራሱ ስንት የምንሰድበዋለን ስንደዋወል። እንደዛ ሴት ልጅ ልታወራ ትችላለች። ነገር ግን ወደ ሪያድ የሄደ ጊዜ አቀናብረው ተሷን ልጅ በፌክ በዝበንትን ምናምንቴ ነገሮች ፎቶዋን አድርገው በምናምንቴ ተወንድ ጋር እያደረጉ ፊቷን ብቻ ሸፎን ያደርጉና የሷን ፎቶ ያደርጉና ያቀናብሩና እንደዚህ ሲለቁባት የሀገሮቿ ልጆች ይመጡና አንቺ ባለየ ትናንት ታባተሽ ጋር እንደዚህ አድርገሽ ትናንት እንደዚህ አድርገሽ ማግጠሽ እያሉ ይችል ደግሞ የሥራ ሰው ነች። አሁን ስትቀየር ሲዋት ደግሞ ለምን አትሞችም? ያንቺ ጓደኛዬ እኮ እንደዚህ ያደረጉ ልጆች ሞተዋል እያሉ ይመጧታል። ሰው ጋር መኖሪያ አጣይ መቀመጫ አጣይ። የዛሬ አመት ነበር ሽምግልና ያሸማገልኳቸው በኢሞ ግን አላስኖሯትም፣ ስራ አላሰራሏት እና ስለዚህ እንደዚህ ኮና ነው። እኔ ልጅቱ ታሳዝነኛለች። አባትየውን ማግኘት ትችላለህ? ሸሙሄ ቆይ ቀላል እኮ ነው ይሄ ነገር። አባትየውን አንተ ማግኘት ከዚህ በፊት ያገኘበት መንገድ አለ፣ ማግኘት ትችላለህ አባትየውን። አንጥቸው በቲክቶክ ሳይሆን ችግራቸውን የምጨርሰው በኢሞ ነው ብዬ በኢሞ 3 ቀን ሽምግልና ቁጭ ብዬ አንድ ቀን እንደውም ሰው ልጨምር ብዬ ሰው ጨምሬ በኢሞ አውርተን ልጅቱን ይቅርታ ብሏት እሷንም አስታርቄ ነበር። እንደገና ነው የተጣሉት። ደግሞ እናታቸውን ወንድም አለው እዛ ሀገር ላይ ወንድሙ እያስፈራራ ማለት ነው እናትሽን እገልብሻለሁ ይሏታል። ይችል አንድ ነገር ታደረግሽን እናትሽን ነች እንዲህ እናትሽን መንገላት ይሏታል። ይቺ ደግሞ የሥራ ሰው ነው፣ ስራ ትሰራለች። አረብ የኮና ልብስ ትሸጣለች። ወላሂ ምንም ችግር የለባትም ልጅቱ። እሷን ወደ ኋላ ለማስቀረትና ስራ እንዲያሰራ ስሟን ለማብዛት ነው ለማጥፋት ነው። እና የሀገሮቿ ልጆች ደግሞ በቃ ስራ እንዳትሰራ የምቀኝነቱ እሷን የሚያቋም ማለት ነው። የማትታወቂ መስለሽ እያሉ ኮሜንት ላይ ይጥፉባታል፣ ቲክቶክ ላይ ይጥፉባታል፣ ፌስቡክ ላይ ይጥፉባታል። ድራሿን ለማጥፋት ስራ እንዲያሰራና እንድሞት ዲሃ እናት አለቻት የምትረዳት። ስለዛ እንዲያትረዳ ለማድረግ ልጅቱን በቃ ምቀኝነት አስረው ይዘዋታል። ይሄን ነው የምለው እኔ። ሐላ የምትለው ታላት ትንገርክ። እሺ ልስማ እስኪ ምናልባት እሷንም ያላትን መረጃም ያለው ነገር ኮንስ እኔ የሰማሁት ከትናንትና ወዳ ነው። ገነትን ማቃት 2 ወር ወይም 3 ወር ከሆነ ነው ማለት ነው። እና አስረዳችኝ፣ አልገባኝም። ደወልኩላት በደንብ አድርጋ ስትነግረኝ ማስረጃ የሌለው ነገር ይሄ አይወራም አልኳት። ሜሴንጀር ላይ እንዳለ ማስረጃውን ላከችልኝ። ገብቷል። የተጻጻፉትን እንደ ፍቅረኛ የተጻጻፉትን እንደ አባት የተጻጻፉትን አንድ ሰው ሁለቱ ነው እንዳዋራት ማስረጃ ላከችልኝ። ከዛ ደግሞ ሰዎች የሚኮምቱት ብልግና ነገር የሚሰድቧት ሁሉ ነገር ላከችልኝ። እናቷን እያስፈራሯት እንደሆነ ደግሞ እሱንም ማስረጃ ላከችልኝ። ገብቷል። አጎቶቿ እናቷን እያሃደዷት እንደሆነ ራሱ በድምጽ ማስረጃ ልካልኛለች። ገብቷል። ንጀረናል። ስለዚህ እኔ ልጅ ወሽ ለወሽ አላቃትም። ፊቷን አሁን ሸማህምር ነው ያሳየኝ። እኔ ጥቁር ትሁን ነጭ ትሁን አላቅም። እኔ ጋር ኦንላይን ስራ ትሰራለች። ለ2 ወር ያክል ቪዲዮ ከፍታ አታውቅም። አንድ ቀን አይቻት አላቅም። እኔም ደግሞ ስለማያስፈልገኝ ቪዲዮ ክፈች ብያት አላቅም። እኔ ነኝ ቪዲዮ ከፍቼ ልብስ ማስመርጣት። እምሰራው ደግሞ አረብ ቤት ነው። ኢጃዛ እንደማትወጣም ነግራኛለች። ከአሁን በፊት በጣም ታዋቂ ከሆነች እህታችን ጋር ኦንላይን ስራ ትሰራለች። የስራ ሰው ነች። ስለዚህ አባቷ በድሏታል። እንደ ፍቅረኛ አዚዛ አባትም አውርቷታል። ይሄ ሰውዬ የሀገር ሽማግሌ ካለ አገሪቱ ላይ ሰው ካለ ያናግረው ነው። በጣም ጥሩ ነው። ይኸውልሽ ሸሙሄ ቅድም አሁን አዚዛም ዙር ላይ የነበራችሁ አዚዛ ቤት ታስታውሱ ከሆነ ዳይሬክትሊ ህይወቷ እንደተበላሽ አባቷ ለረጅም ጊዜ ህይወቷን ለ2 ዓመት ሙሉ እንዳበላሽ አይነት ነገር ነው የሰማሁት። አሁን ይሄ ነገር እዚህ ጋር ምናልባት ገነት መቼም እዚህ ሚዲያ ላይ
ሰዎችን ባልተረዱ መንገድ ነገርየው ባልተፈጸመ መንገድ ለሰው ለሚዲያ ማስረዳት ሰው እንዲረዳ ማድረግ ማህበረሰብንንም እሷንም ቤተሰብንም ብዙ ነገርን ነው የሚጎዳው። ሚዲያ ብዙ ሰዎችን ሲጎዳ እያየን ነው። ቅድምም ነው እሷንም ጣልቃ ገብቼ የጠየቁት ሸሙሄ ብዙ ጊዜ እዚህ ሚዲያ ላይ ያልተደረጉ ነገሮች 100 ጊዜ እውነት እንደተደረጉ ተደርጎ የሚነገሩ ነገሮች በብዙ ቤት እየተነገረ የብዙ ሰው ህይወትን ጎርቷል። ወደፊትም የሚጎዱ ነገሮች አሉ። ሰውየው ይሄን ያደረገበትን መቅረብ ከቻላውን እዚህ ጋር ቀርቦ ሸሙሄ ፕሮግራም ይዘህ ሰውየውን እንዳናገርከው መጥቶ ያለውን ችግር በጋራ ሁላችንንም ከተቻለ በውስጥ ማናገር ካልተቻለ ደግሞ አባት የወለዳት ልጁን በሌላ ወንድ ልጅ እንድትጀነጀን ካደረገ አይምሮ ጤናማ ነው ወይ? መጀመሪያ መፈተሽ አለበት ሰውየው። አባት ልጁ ምናልባት በሌላ ወንድ ልጅ አይደለም በራሱ ቆይ አይደለም በሌላ ወንድ ልጅ ሳይሆን ይኸው ላዳምጥኝ የሌላ ሰው ፎቶ ተጠቅሞ ራሱ እየጀነጀናት በሌላ ሰው እሱ የተወነው እሱ ራሱ ሆኖ በሌላ ሰው ገጽታ ነው የጀነጀናት ያለው አይደለም እንዴ እንደተረዳሁት ከሆነ። ስለዚህ ይሄን ሰውዬ ለምን ጤናማ ሆኖ ነው ወይ የኔ ያደረገው? ወይስ ደግሞ ልጁን ሊፈትሽ ፈልጎ ነው ወይ? ወይስ ደግሞ ምንድነው ያለው ችግር? ልጅስ ሴትስ ልጅ ያጠፋችው ነገር አለ ወይ? ገብቶሃል? እዚህ ጋር እሷ መታ በነገረችን ነገር እሱም ላይ ፍርድ መስጠት የለብንም። እሱ ሁለታቸውንም አንድ ላይ አቀራርቦ በውስጥ መስመር አነጋግሮ ያለውን ችግር ከሱም ከሷም ሰምቶ ጉዳዩን አሳጥሮ ሌሎች ደግሞ እዚህ ሚዲያ ላይ ያላችሁ ከ1400 ሰው በላይ ያላችሁ እህታችሁ ናት። ስተተኛ ትሁን ጥፋተኛ ትሁን ወንጀለኛ ትሁን የፈጠራት ፈጣሪዋ ነው የሚቀጣት። ከዛ ከጥፋቷ ተምራ ድጋመኛ በእንደዛ አይነት ነገር ውስጥ መራመድ እንደሌለባት ለራሷ ትምህርት አድርጋ ማለፍ አለባት። ደግፏት ትስራ። ማንም ሊሰድባት አይገባም። እሷ ደግሞ የሚሰድባትን ሰው ሳይሆን መከተል ያለባት ጥሩ ቃላትን የሚያበረታታት የሚገዟትን እህት ወንድሞቿ ጋር እያወራች መቀጠል አለባት። ጥፋተኛ ትሆንም አትሆንም አላህ ነው ሊቀጣት የሚችለው። ጉዳዩን ግን ሰውየው ግን ተጠያቂነት መኖር አለበት፣ መጠየቅ አለበት ሰውየው። ሰላም መጠየቅ ይቻላል? ሰላም ናችሁ? ሪምዬ ሰላም ናችሁ? ሰላም ናችሁ? አዙዬ እንዴት ነሽ? ሰላም ነሽ ወይ? ለምን ሼን ነው የምጠይቃቸው? ምክንያቱም ከዚህ በፊት በውስጥ ካናገሯቸው አባትየው ይቅርታ ሲጠይቅ ይቅርታ የጠየቀው ድርጊቱን አድርጌያለሁ ብሎ አምኖ ነው አሊያስ ደግሞ በምን ምክንያት ነው? የይቅርታው ጥያቄ ዋናው መሰረታዊ እሱ ስለሆነ ድርጊቱን አድርጌያለሁ እኔ ነበርኩ ለሷ መጽፈላት ብሎ ነው ወይ? ያ ከሆነ ያ በመረጃ ደረጃ ወጥቶ ይቅርታ ጠይቆ ይሄን አድርጌያለሁ ብሎ ቪዲዮ እንዲሰራ ለምን አልተደረገም? ይሄንን እስኪ መጀመሪያ እንስማና ከዛ ወደ እሷ ጋር እንሄዳለን። ቴንክ ዩ ፍቄ ሸሙ የሚውተ ናችሁ ሁላችሁም በቻላችሁት አቅም እዚህ ጋር ፋፊም አላችሁ ሌሎቻችሁም ፕሊዝ ሚዲያ ተጠንቀቁ። ከሌላ ሀገር ዜጎች እንዴት እንደሚጠነቀቁ ተጠቀሙ። ስንበደልም ችግር ሲኖርም በነገራችን ላይ አሁን አዚዛ እህታችን አለች በበጎ ነው እሷ አዝመታ የምታደርገው ለመርዳት ነው። አዚዛንም ሌሎችንም ሰዎች የሰው ልጅ ህይወት ያውኛ ኢትዮጵያውያኖች መብታችን እንዴት ማስጠበቅ እንደምንችል ምን ማድረግ እንዳለብን ስለማናቅ እንጂ ቲክቶክ ላይ ለፍርድ መቀመጥ አይቻልም። ሰዎችን ለማስታረቅ ከችግር ውስጥ እንዲኑ ከማድረግ ውጭ ሌላ ነገር ውስጥ ማድረጋችን ራሱ ስህተት ነው። መቆጠብ አለባችሁ። ማሜ የተፈጠረበትን ነገር እያያችሁ ነው። ኢትዮጵያውያኖች በዚህ ነገር ከቀጠለ እናትን፣ አባትን፣ ጎረቤትን፣ ሰውን ሰድቦ መፈመስ እንደማይቻል ለሁላችንም መማማሪያ መሆን መቻል አለበት። ብዙ ሰዎች ፋሚሊን፣ ቤተሰብን፣ ልጅን ባልሰራ ነው ስራ እንደ ስራ ደጋገሙ ሶሻል ሚዲያ ላይ ሲደረግ ሲነገር የተሰራ የመሰለ ብዙ የሸሹ ሰዎች፣ ብዙ ሰርተው መቀየር የሚችሉ ሰዎች አንገታቸውን ደፍተው ተቀምጠዋል። ይሄ በግልጽ ነው የምናገረው እኔ ቤተሰቦች። ስለዚህ ማዳመጥ ያለባችሁ ሁላችሁም ልጅም ጥፋት ይኖራታል፣ አባትም ጥፋት ይኖራል። ሸሙ ይሄ ቀደሱ አሁን ወንድማችን ፊቄ የጠየቀውን ጥያቄ በምን መንገድ ይቅርታ እንደጠየቀ ለጥፋተኝነቱ ምን አይነት ጥፋት አጥፍቶ መቼም ስታወራው ትረዳለህ። ሸሙ ይሄ ምን ሰውየው ምን እንደሆነ የዛሬ አመት ነው እኔ ቲክቶክ ላይ እሷ መጣ ስነግረኝ እኔ በሶሻል ሚዲያ ሰውን አላናጋግርም በግል ነው ቶሎ ብዬ በኢሞ አዟዟርኳቸው። በኢሞ አመጣሁኝ ግሩፕ ውስጥ አስገባኋቸው። አንድ ቀን ሳወያያቸው አልተሳካልኝም። ደግሜ ያልኩኝ አልተሳካልኝም። ሰው ጨመርኩና ብዙ ሆነን ቁርአን ማቀራበት ግሩፕ ላይ ነው አመጣኋቸው።
خلاص ሰው ጨምር ያለው እንትን በሉ ስለ ልክ ልጅቱ አሁን እናንተ እንዳለቻችሁ ናችሁ ያለቻችሁ እናንተ እንደነገረቻችሁ ማለት ነው ግን አባቷም በፊት አላመነም ነበር አላመነልኝም ወንድሙ መጣ ወንድሙ ይሁን ጓደኛው ዘመዶቹ መጡ ጥፋተኛው አንተ ነህ አንተ ጥፋተኛ ስለሆንክ ይሄን ነገርና ቃልን ጥፋተኛው አንተ ነህ ብለው ፈረዱበት ሲፈርዱበት እኔ ጥፋተኛ ተሆንኩ እሺ ብሎ ተናገረ እኛም ፈርቶ ለጊዜው አላመነም ያው ይቅርታ ጠይቃል ነው አስጠይቅ ነው እንጂ አላመነም አባቴ ይቅርታ ነግሯል ለሌሎቹ ተናግሯል ለኛ አልተናገረም እንጂ ለሌሎቹ ነግሯል ኦኬ ስለዚህ ለናንተ እኔ ይሄንን አድርጋታለሁ አላለም አሁን ወደ አሁን ይሄ እኔ የፈለኩት እቺኛው ፓርት ነው ምክንያቱም ለናንተ አምኖ ከሆነ በምን አይነት መንገድ ነው ይቅርታ አሁን ላንቺ ነው መጠየቅሽ ገነት ምክንያቱም በወቅቱ እንግዲህ ከአባትሽ ጋር ጠበኛ ነበራችሁ ይሄንን ነገር ያደርጋል ብለሽ አባቴ ጥርጣሬ ውስጥ ያስገባሽ በወቅቱ መቼም እንደ አንድ ሰው ይሄርሽበታልና ለምን ይሄ ነገር ሲሪየስ ነው በመትኖሩበትም ሀገር ህግ በየትኛውም ቦታ ላይ በጣም አንድን ሰው ባላደረገው ባልሆነ ነገር አንቺም ወየወነጀልሽ ከሆንሽ ወደ አንቺ ይመጣል ዞሮ እሱም ጋር ደግሞ ያለ ጥፋት ካለ አግባብ ባለው በህግ አግባብ ነውና የሚሄደው እስኪ አንቺ ደግሞ እንዴት ነው ይሄንን ጥርጣሬ ውስጥ የገባሽው ከአባትሽ ጋር ጥሩ ግንኙነት አልነበራችሁም ወይ ለምንድን ነው ጥርጣሬ ውስጥ የገባሽው አባትሽ ጋር ወንድሜ ጥርጣሬ ሳይሆን ገብቶሃል አይደለ እሱ ጋር ምንም አይነት ችግር የለብንም አባቴ ነው ልጁ ነው ታውቃለህ ቅቤ ጠባሽ ነው ባጭሩ እንደ ልጅ ነው የሚያሽበለብለኝ ግን ይሄን ስራ ይሰራን ብዬ አስቤም አቀጀም አላቅም ምንም አስቤ አላቅም ግን እንደዚህ ሁኔታው ድርጊቱ ሲደረግ ግን ሰው ሲሰርበኝ ሲያንቋሽሸኝ ሲለኝ ሚዲያ ተጠቃሚ ሲሆን ልብስ ሊገዙኝ ይመጣሉ እዚህ እያንዳንዱን ይመጣሉ መረጃ ማለት ሲመጡ ፕሮፋይል አድርገውት ነው የሚመጡት አንዲቱ ፕሮፋይል አድርገው ስመጣ በጣም እንደነገጥኩ የተበደልኩት በደል በጣም ውስጤን ስለሚያመው የቆመልኝ ሰው ስለሌለ አባቴ ነገር ተሰርቷን እኮ ግን አባት እኮ መከታ እኮ ነው አባት ያለው ሰው እኮ ምንም ቢያደርጉ እንኳን ተካሻ እኮ ነው እኔ እህት የለኝም ግን ለምን አባቴ እንኳን ቆመህ አትከራከረልኝ ቢሁላ ሰው ሲሰርበኝ ስለው ይሄ እኮ ፌር የሆነ ነገር አይዲ ነገር ነው ይለኛል ገብቷል ግን እንደዚህም እያለኝ እኔ ልጠረጠር አልቻልኩም አባቴ ነው ብዬ ከዛ ልብስ ልገዛ ይመጣታ ወዲት ልትሄጂ ነው ምናምን ስላትን መዲና ለህር ነውና ምናምን አለች በቴክስት ነው ስመልስላት እሷን መጽሐፍ ማንበብ አልችልም ስትለይ ደወልኩላት ስደውልላት ይሄ ልጅ ነው የምታውቂው ምናምን ስላት እኔ አባቴ ነው አንብዬም በሰዓቱ አልጠረጠርኩም ፍቅረኛዬ ነው 6 ወር ይሁን 4 ወር ይሁን አብሮቻለሁ ወደ መዲና ለህር ነው ይሄ ሊገናኙ ማለት ነው ስትለይ ላንቺ ምንሽ ነው ጓደኛሽ ነው ወይስ ወንድምሽ ነው ስትለኝ እኔ አይደለም ግን እሺ ቁጥሩን ስጭኝ አልኳት ቁጥሩን ስትሰጠኝ ዘይኑ ቁጥሩ ወረደልኝ ራሴን አላውቀውም በጣም ገላይ ተንዘፈዘፈ እንዴ ይሄ አባቴ ቁጥር እኮ ነው የአባቴ ቁጥር ለልጅቱ ግን አባቴ ነው አላልኳት በጣም ተሸማቀቅኩ በሰዓቱ ከዛ እንደገና በግል ደወልኩለትና አንተ ወራዳ አልኩት እንዴት እኔ ለካንተ ችርስ እያልክ ነው እኔ ደንበም ባሳለቅስ ጸጉሬን እስከምላይ ድረስ አረቤት ደም ሳለቅስ አልገባኝ ይኸውልሽ አሁን ይኸውልሽ ተረጋጊና ገኒ መስመሩን እየሳተ ወንድም አለኝ ይኸውልሽ አባቴ ነው ያጠረጠርኩም እያልኩ ነው ቆይ አንዴ አሁን ይኸውልሽ እኛ እየጠየቅንሽ ያለ ነው አባትሽ ከልጅቷ ጋር ስላለው ግንኙነት ወይም ሌላ አሁን ሊመጣል እኮ እንዴት እንዳወቅኩኝ በኋላ እንዴት ተጠረጠርሽ በመተለው ጉዳይ እኮ ይመጣል እንዲገጥምልህ እኮ ነው ገብቷን አይደለም እኔ ያወቅኩትኝ በሷ በልጅቲቱ ነው ከዛ መጣችና እንደዛ ያን ሁሉ ነገር ስትናግራኝ በግል ደወልኩለት እኔ ብሎክ ተቦላልከን ነበር እንደዚህ አባቴን እየመሰልከኝ ሲጀመር አባቴን ይሄን ነገር የሚያደርገው ድምፁ ጆሮ ላይ ያቃጨላን ስለምነው ተቦላልከናን በሰው አሸሪው ማለት ነው በዚህ ነው ደውዬ እንደዛ ሲሰርበው ከህይወቴ ውጭ ገነት ከህይወቴ ውጭ ህይወቴን አበላሽሽ ይላል እሷ ሄዳ ስለሰደበችው በቪዲዮ ወጣ ብላስ ግጥም አድርጋ ስለያዘች ከዛ እንደገና ወንድሞቹን ይዞ መጥቶ ይሄን መረጃ ይዘሽ ከወጣሽ በቃ አንቺ የኛ ዘርም አይደለሽም ወራዳ ነሽ አለኝ አንደኛው ወንድሟን ተይዞ እስር ቤት ነው እንጂ ማለት ነው ሲሰድበኝ ሲለኝ እንዴ የኔ እህታችሁ ህመማያማችሁም እንዴ እናንተ እኔ እኮ መረጃ አለኝ ድምጽ መረጃ አለኝ እንደገና ልጅቱ መረጃ አላት ብዙ ነገር እኮ አይደለም ለምንድን ነው የማያምንልኝ ገነትዬ ልጀነጅንሽም ልጀርብሽ ነው ብዬ አሁንም ይኸውልሽ ምናልባት ይቅርታ ከተረጋጋሽ መሰረታዊ በሆነው ነገር እኛም ካንቺ አንደበት የምንሰማው አለ ከዛ በኋላ ወደነ ሼም እየነገሩን ወደ መፍትሄው እንድንመጣ ነው አሁን አንቺ ይርሽ ያለሽ የቤተሰብ ጭቅጭቅ ውስጥ ነው ቀጥታ እኛ አንዴ በዚህ ጋር ከመድረሳችሁ በፊት ይሄ ነገር ከመሆኑ በፊት
ፎቶ ለጥፈው ወይም ያ ፎቶ ተልኮልሽ በውስጥ የምታወሪ በኢሞ የሚያወራሽ ሰውዬ እሱ ይሄኛው ስንት ወር እንደቆያችሁ ባናቅም ይሄንን እስኪ በስነ ስርዓቱ እሱ ጋር ሂጂና እሱ ጋር አልደረሽም። ከዛ በኋላ አባትሽን እንዴት እንደጠየቅሽ ገብቶሃል አይደል? ይሄኛው ልጅ ሪያድ መጥቼ ማለት ነው። እዚህ ሪያድ መጥቼ ልጅየው ፕሮፋይል ነበረ። ልጅ ፌስቡክ ላይ ገነት አፍቶ ነበር የድሮ ፌስቡክ የሚለው እዛ ፕሮፋይል ስለነበር ሰው ነግሮት ቤተሰብ ፋሚሊ ነገር ነግሮት ነው መሰለኝ በውስጥ ጽፎልኝ መጣ። ከዛ እኔ አይደለሁም እኮ ምጀነጅንሽ ሲለኝ ልጅየው መምጣት ይችላል ሳሚ ወለዩ ይባላል ሸር አድርጉለት ገላይን አላውቀውም። ከዛ እንዴ አረ ሀፍትዬ ድረስ አልኩኝ የአባቴን ስም ማለት ነው። እኔ አይደለሁም ብዙ ልጆች እኮ በዚህ ዙሪያ ተጠቅተዋል እየተናገርኩ ነው። ገንዘብ የተበላ ሰው የለም እንጂ አንተን የጀነጀንከኝ እያልኩ ብዙ ሴቶች ይመጡብኛል ይላል ልጅየው። ከዛ እንደገና አረ አባቴ ይሄ ልጅ እኮ መጣብኝ ቪዲዮ እንደዚህ ብሎ አረ ይጀርብሽ ይሆናል እንጂ ማለት ሊጀርብሽ ሴራ ስላሴረብኝ ነገሮችንም በቃ በትክክል ነው የሚያደርጋት። እኔ ደግሞ አላገናዝብም ስራ ላይ ነኝ። በቃ ስራዬን እሰራለሁ ይደክመኛል እተኛለሁ ስራዬን እሰራለሁ ይደክመኛል። ግን ይሄ ነገር ይፈጠራል ብዬ አንድ ቀን አስቤ አላውቅም። ከሴትዮ የቤት 3 ቀን ሸበካ ላይ የለው ከሴትዮ ከእናቷ ቤት ሄደን ሪያድ ገና አዲስ እንደመጣሁት ነው እንቅልፌ ስነሳ ስልኬ በብልግና ነገር ሞልቷል። በቃ በብልግና ነገር ስለሞላ አረ አባቴ እንደዚህ እኮ አባት መከታ ነው ለምንድነው እንደዚህ ነገር እየተደረገ እንዴት አትቆምልኝም? አረ ሆዴ በሸቀለው በጣም እያለቀስኩ በሰዓቱ ግን እሱ ችርስ እያለ ነው ለካ ቁጭ ብሎ። እኔ ግን ይሄን አልጠረጠርኩም። እንደዚህ ሚዲያ ተጠቃሚ ስለሆነ እንደው እኔ ገብቷችሁ ከሆነ አስተማቸው ተሆነ ፍቄ እስኪ እንደው ቆይ ማኒ ምናልባት እስኪ ምናልባት ልጨርስላችሁ ወሬውና ከዛ ነገር ልንገራት ልጅቱ ለራሱ ወላሂ በጣም ግራ ገብቶኛል። አይ በጣም ግራ የገባኝ ነገር ነው። ለምን መሰላችሁ ጀነራል እኔ የፈለኩት ይሄ ጠቡ ጭቅጭቁ ላይ ልጁ አለመሆኑን ስታቅ እንዴት ነው ፎቶ ሊወጣ የቻለው? መሰረታዊ ነገሮች እንዲገኙ ስለተፈለገ ነው። አሁን እሷ ችግሩ ላይ ብቻ ፎከስ ስላደረገች ነውና አይ ነው ልጁ ፎቶማ የተገኘው ሳሚ ወለዩ ይባላል። ቲክቶክ ተጠቃሚ ነው። ሸር አድርጉለት ይመጣል ማለት ነው። ቆይ ገነት እስኪ እኔ ላንቺ አንድ ጥያቄ ነው። አንቺ ፎቶ ልከሻል ምናልባት የኔ ፎቶ እስኪ ቆይማ ፍቄ ቆይማ አንድ ጥያቄ ብቻ ልጠይቅ እስኪ እኔ እንደው ለሁሉም ግልጽ እንዲሆን አባትሽ አሳድጎሻል? ላ አላሳደገኝም። እናቴ ጋር ነው ያደግኩት። ኦኬ አብራችሁ አላደጋችሁም? ድምፁን በደንብም አታውቂውም? በረጅም ጊዜ 4 ወር ሙሉ አውርታችኋል ማለት አንቺን እንደዚህ የሚያጸይፍ አንቺን የሚያሰድብ ወሬ አውርታችኋል? አንቺና እሱ 4 ወር ሙሉ ስታወሩ ማለት 4 ወር ብቻ ሳይሆን ከአመት በላይ ነው ያወራነው። ገብቶሃል አይደል? አንድ ፍቅረኛሞች ሲያወራ ብዙ ነገሮች ያወራል። በቃ ምንም ፎቶውን እኮ አንድ ቀን በቪዲዮ ከፍቶልሽ አውርታችሁ አታውቁም? አይ ግልጽ እንዲሆንልሽ እኮ ነው ወንድ ማለት ቪዲዮ አልኩህ እኮ አይወጣም። በቃ ሴራሴ ላይ ተሰረብኝ አባቴ እንዴት ቪዲዮ አይወጣም ስለው ወንድ ልጅ ቪዲዮ ውጭ ቦይ ጠይቅሻል እንጂ እንዴት ቪዲዮ ውጭ ቦይ ጓደኛሽ እንዴት ነው አባትሽን ቪዲዮ አይወጣም ብለሽ የምትጠይቂው? እኮ አልገባኝም። ወንድ ማለት ገብቷል። እሱ ነው ልጁን ያመጣልኝ። በአባቴ ቁጥር ሂጅ እኮ ነው ተጀንጅኝ የተመለስኩት። ገብቷል። ይህ ሁላ ችግር ገጠመኝ እኮ ወይም ፌስቡክ ላይ አግኝቼው ወይም በሰው ቁጥር ወይም ጓደኛ አገናኝቶኝ ሳይሆን አዲስ ባህርተኛ ሁኜ መጥቻ አባቴን ቁጥር ሰጥቶን በኢሞ ሂጅበትኝ አባትሽ አይደለሁም ብሎ መልሶ በኋላ እኮ ተጀናጀነኝ ነው የምላችሁ። ገብቷችኋል? አሁን ተረዳችሁ? በባህር ስመጣ ብር ላክልኝ ብለው ነበር ጀነራል። ብር የለኝም ማለት ዲዛን ተገባይ በኋላ የፌክ አካውንት በሌላ ቁጥር እሱ አባቴ ነው ድምጡ አባቴ ነው ስትለው አይ አባትሽ አይደለሁም እኔ እንዴት በቪዲዮ ወጣ ስትለው ወንድ ልጅ ቪዲዮ ውጭልኝ ይላል እንጂ እንዴት ሰል ይወጣልኝ ይላታል። አመጀን ጅማታ በራሱ ቁጥር ልጅቱ ማስረዳት አትችልም። አመት ነው በነገራችን ሰውየውን በቃ ሰውየው ለምን ይቅር በቃ እንዲቅር ሰውየውን እንፈልገዋለን። ጀነራል ፍቄ እኔ አንደኛውን እሷ ስትወራ መቸኮሏ ማስረዳት አለመቻሏ እኔ በቀጥታ መስመር ደውላ ስትወራኝ አልገባኝ አለ። አልገባኝ ሲልም ቢጨንቀኝ እስኪ አንቺ ዝጊውና እኔ ደውዬ አናግሬሽ ከገባኝ አልኳት። እኔም ግራ ገብቶኝ ማለት ነው አልገባኝ አለ። በስንት ጉድ ነው እኔ ራሴ የገባኝ። እንደገና ደግሞ እንደምታወት አረዳዷ ስትወራ እሷ ከመቸኮሏና ከልክብጥብጥ ከማለቱ ለሰሚው ግራ የገባ ነው። ልጅቱ የተፈጠረባት አባቷ ጓደኛ ሆኖ 2 ዓመት ከምናምን ጀንጅኗታል። አባቱም ሆኖ ኑሯል። በቃ ይሄ ነው። ግን እዚህ ላይ ግን ግንኙነት አድርገዋል ወይ ብላችሁ ጥያቄ ከሆነ አልተገናኙም።
ወይ እሺ አሁን እሱ እንዳለው ነው አዚዛ ሸሙሂ እቺ ልጅቷ እኔ አንድ አልገባኝ ነገር ያለ ወላጅ አባቷ ነው አይደለም እንዴ ያገናኘችስ ጀነጀናት በሌላ ሰው ኬሱ ሌላ ሆኖ እሷ ሳመናት ኦኬ ሌላ ሰው ሆነ አባቱን የሚያቀውም ሆነ በሱ እንደዚህ ነው አለችው መዲና ነይ ቶሎ አላት መዲና ብትሄድም እኮ አባቷ ቤት ነው ሄዳ ልታርፍ የምችለው እንጂ ሪያድ ሄደችበትም ነገር ነው ንግራ ያቀበኝ ገብቶካል አንድ ልጅ ወላጅ እናት አባቷ እስካለ ድረስ አባቷ መሆኗን አላወቀችም አንዴ የጀነራል ጥያቄ አግባብ ያለው ጥያቄ ነው ምክንያቱም እቺ ልጅ አባቷ ጀነጀነጅ ነይ አላት ብትሄድ ኦሬዲ አባቷ ነው ዝም ብሎም ነይ ብትላት ቢላት መሄዱ አይቀርም አሁን እዚህ ጋር ጥያቄ ነው አንዴ ቆይ አሁን ሸሙሄ ያልገባችሁ ነገር አለ ሸሙሄ እስኪ ተረጋጉና እኔ አዚዛ ልጠይቃት ስለፈለኩ ልጁ ጋር አልተግባባችም አይደለም ካሜራ አልወጣላትም አልተግባባትም መሄድ የምትችለው አባቷ ጋር ነው አይደል እንዴ አባቷ እንዳልሆነ አቃለች ይሄ ልጅ መቼም እስከዛሬ ድረስ እሷ ባለችን መንገድ የተጀናጀነችው አባቷ መሆኑን አታውቅም ሌላ ነኝ እኔ ብሎ ነው አይደለም እንዴ ለአባቷም እያማከረችው ነው በቪዲዮ አልወጣም አለኝ ስለው ሊፈትንሽ ይሆናል ሴት ልጅ ነው እንጂ በቪዲዮ የሚወጣው ወንድ ልጅ ነው እንጂ የሚጠይቀው እንዴት አንቺ በቪዲዮ ወጣ ብለሽ ትጠይቂያለሽ አለኝ አይነት ነገር ነው አይደል አሁን እዚህ ስታስረዳ የሰማ ነው ሶ ስለዚህ ልጁ ጋር ካልተግባባች ልጇ አለመሆኑን ካወቀች አባቷ አለመሆኑን ካወቀች ወደ አባቷ ጋር ነው የምትሄደው ልጁ ጋር ካልተግባባች አይደለም እንዴ ነው ወይስ ደግሞ እዛው አለችበት ቦታ ሆና አባቷ መሆኑን ከተረዳሽ በኋላ ነው ወደ ሪያድ ሄድሽው አይደለም እኔ ጂዛን ነበርኩ ወደ ልጅየው ጂዛን የነበረው ጂዛን ያለሁት ብሎ ነው የተጀናጀነ ሲጀመር ከመጀመሪያውም እኔ ወደ አባትሽ ወደ መዲና የመጣሽበት ነዳሽንም ጨርሰሻል ተያየንም ብዙ አመታቶችን አስቆጥረናልና እንታያይለኛል ከዛ ወደ መዲና መጣሁ መዲና መጥቼ ስራም የለም እሱ ጋርም በቃ ልንግባባ ልንስማማ አልቻልንም ገብቷን አብሮኝም ስላላደገም እኔም አብሬው ስላላደኩኝ ጸባይ ምናምን በቃ እንትን የለንም ልንግባባ እንችልም ከዛ መጣሁ ወደ ሪያድ መጥቼ ጠፍቼው ነው የመጣሁት ወደ ሪያድ አክስቴ ያለች እናቴ ታላቅ እህት ማለት ነው እሷ ናት ያመጣችኝ እዚህ ልሞት ነው ባክሽ አንስማማም ሰውየው ጋር አምጪ ብያት አምጥታኝ 3 ቀን ራሱ አልተቀመጥኩም ሪያድ ይሄን በቃ በንዴት ነው ያደረገው ገብቷን አይደለ ካማቾቹ ፊት አዋረደችኝ ብሎ እዛ ኢጃዛ ቤት አለ ሚስት ስላለችው ሚስቱ እርጉዝ ነበርሽ በሰዓቱ ስመጣ ወደ ሪያድ ጥየው ስመጣ በቃ በዛ ንዴት አደረገው ነገሩን በቃ እንደዛ ብሎ ነው ከወንድሞቹ ፊት የሚያመነው በቃ ልጅን በድያታለሁኝ በቃ 1500 ሪያል ነበረባት ካማቾቹ ፊት አዋረደችኝ ያቃለለች በቃ በዛው ስሜት ተነሳሳሁኝ በቃ ደካማ ጎኑን አወቃለ ገብቷል አንድ ሰው የሩቅ ሰው ሊወጋ ይፈልጋል ግን ከተሳሳተ ቦታ ነው የሚወጋ የቅርብ ሰው ግን ያ ደካማ ጎንህን ያውቃል ሁሉ ጊዜ ስናወራ እኔ በሚዲያ እኮ እንደዚህ ብደረጉ እኮ ራሴን አጠፋለሁ ሁሉ ጊዜ ለዋለሁ ገብቷል እንኳን አባትና ልጅ ጓደኛሞች ስንሆን ብዙ ሚስጥሮችን እናወራለን ያን ስለምነው ይሄን ነገር ባደርግባት እኮ እኔን ሰብራኝ እንደሄደችው ትሰበራለች በሚል አደረገው ሲያደርገው እኔ ግን ሆዴ ስራ አልፈታም ሰውም ሲሰድበኝም ሲለኝም ፈጣሪ እኮ የእናቴ ጸሎት እኮ እያጋለጠው ነው ግን እኔ አይኔ ተጨፍኗል ገብቷል አይደል እሱ ጋርም ስራ ማወራ መረጃው እየጠፋ ይሄዳል ልጅየውን ፎቶውን ያይደለሁም ያለ ፎቶውን እያላክልኝ እኔ ግን ላምን አልቻልኩም ገብቷል ሁለተኛ ደረጃ ደግሞ እዚህ እንኳን መጥቼ እመንልኝ ስለው እንኳን ይኸው በጋሽ ሙሂብ በቁርአን በፈጣሪ ፊት እንኳን ቆሞ አላምንም ነው ያለው በቃ አላምንም ሲል እንደገና ወንድሞቹ እንዴችል እኮ መረጃ አለኝ እያለች ነው ሁለተኛ ደረጃ ደግሞ ሚዲያ ላይ ከወጣህ እኮ ብዙ ነገሮች ይወጡብሃል ብዙ ሴቶች እኮ ይወጡብሃል እንደዚህ ነው እንዴት ነው የምታደርገው እንደው በሌላ ሰው ፎቶ ልጅቱንም ጀንጅኗት እንደው ደግሳ ሰርጊዛ ሳይሄድ ቀረ ፎቶ ታውቆበት እቺ ልጅ እኮ ሚዲያ ላይ ብትወጣ ህይወት ይበላሻል ይለዋል ወንድሙ ማለት ነው ሲለው በቃ ልጅ በድየሻለሁ አለ የመን ወንድሙ አለ በቃ በግሩፕ ይሄን ነገር እንኳን ለሰሚው በጣም የሚያሸማቅቅ ቃላት ነው ሚዲያ ላይ የሚወጣ አይደለም አንቺ ህፃን ልጅ ነሽ በቃ ብለው እኔን እንትን አሉኝ እናቴን በቃ እና ሽማግሌ እየመጣብኝ ነው እኔ እናትሽ ምናምን ስትለኝ እናቴ ምስኪና ሰው የላትም እሺ ብዬ ነገሩ ድብስብስብስ ብሎ አለፈ ግን ታውቃላችሁ ሀበሻ ያዘው ነገር እንትን በቃ የሆነ ሊራሳው አይችልም ጀዋል ያለ ነገር ማለት ነው ገብቷን የሆነ ስራ ነገር ስፖስት በቃ ኮሜንታቸው እኔን አልፎ እናቴን ይሳደባሉ በቃ እኔ እሱም የሆነ ነገር አድርጉት ወይም እንትን በልጆቹ ያገኘው በቃ እኔ ሌላ ምንም አለንም በልጆቹ ያገኘው በወለዱ ልጆቹ ያገኛቸው አንዱ አንቺ እኮ ነሽ ከወለደው ልጆች እኔ ማለት ነው ወንድ ማለት አንድ ጊዜ ቆይ አንዴ ገነት እንደሱ አይደለም እህቴ አትሳስ አንዴ ሚውት አድርጊውና አዚዛ የተረዳችውን ወይ ታስረዳል አሁን እኔ ይቅርታ አድርጉልኝና ጫፉም የለም መጨረሻውም የለም
እያወራሽን ያለሽው። አይኖ ለውስጥ ልትሆኚ ትችላለሽ። ማጣት አይቻልም። ቆይ እሱን ሰውየውን በኢሞኔል ጠይቀውና መጣ አለዛ ሽማግሌ እንደዚህ አድርጉ። ሸሙዬ እንደዚህ አድርጉ። ፍቄም አለ አዚዛም ያው ከዚህ በላይ ሌላ ሐሳብ አልናገርም። ይሄን ብቻ ነው የመጨረሻ ሐሳብ ነው የምናገረው። ገነትም አንቺ ራስሽ አለሽ። ያንቺን ጉዳይ ሰምተናል። እዚህ ሚዲያ ላይ አባትና ልጅ መታችሁ ሌላ ነገር ውስጥ ከመጋባታችሁ በፊት ብዙ ነገርም ከመዘራዘራችሁ የአባትና የልጅ ሚስጥር ብዙ ከማውራታችሁ በፊት ሸሙዬ ከዚህ በፊት እንዳገናኛቸው ሌሎች ሰዎች ይጨመሩና ኦኬ፣ ሌሎች ሰዎች ተጨምረው በውስጥ መስመር ግሩፕ ላይ ፈጥራችሁ ጉዳዩ ይፈታ። ካልተፈታ ይሄን ነገር አድርጎ ከሆነ እንደ አባት የኢትዮጵያን አባቶች ነው የሚጠይቁት። ሰውየው አንቺ ናት ሀገር ነው ያለው ጀነራል። ይሄና ነገር ካደረገ እዛ ሀገር ላይ እኮ የሚከተለው ወላሂ ምን ያለ እስር ቤት ነው ሰው ቶ እሱን እኛ ማውራት አይጠበቅብንም። አሁንም እያልኩ ያለው መጥፎ ነገር ሲንጀት የሆነ ነገር ማለት ነው። አንድ ጊዜ ልናገርና ነው ይሄን ነገር ማድረግ ከቻልሽ የቤተሰብ እንትን ሚዲያ ላይ ባይወጣ ጥሩ ነው። ባይወጣ ነው አሁንም ቢሆን እንዳታወሪ ነው እኛ እየፈለግን ያለው። እኛ ማወቅ ስለፈለግን ነው እንጂ የጠየቅንሽ ስለ አባትሽ መጥፎ ነገር እዚህ እንድታወሪ ነው። ቁጭ ብዬ መስማትም አልፈልግም እኔ። ወንድም አለም ቆይ አንድ ጊዜና ከዛ አንተ ትረዳለህ። አንተ አሁን በውስጥ አንድ አዳምጪኝ ችግር የለም ገብቶሃል። በውስጥ ማጨረሰ ነው እኮ ህዝቡ ሊፋታኝ አልቻለም። እኔ እኮ እዚህ ላይ ቆይ ታዲያ እሱ አይደለም አሁን ይኸውልሽ ህዝብ ገና አልተፋታኝም ብለሽ ታዲያ ሌላ ነገር ውስጥ ትገቢያለሽ እንዴ? አሁን እኮ እየተሰራ ያለው ነገር መጥፎ ነገር እኮ ነው እየተካሄደ ያለው። ሌሎች ሰዎች እኮ አዚዛ ቤት ቀን እኮ አባትሽ አንቺን እንደደፈረሽ ብዙ ነገር እንዳደረገሽ 2 ዓመት ሙሉ እንደተጫወተብሽ ልጅ አባቱን እንደደፈረ አይነት ነገር እኮ ነው እኔ የተረዳሁት። እኔ ራሴ ሌላውን ሰው ተይው። ስለዚህ የአነጋገር ችግር ካለ መጥፎ ስህተት ውስጥ ከመግባታችሁ በፊት ጉዳዩ ይፍታው ነው። ጀነራል እየሰማሁ ነው ሸሙዬ። በውስጥ ለፍተን ደክመናል። እኔም አውቃለሁኝ። ነገ ሰውየውን ልደውልለትና አህላምም እናንተም ታታይም ያላችሁ እሱን እናንጣውና ሁላችሁም እዚሁ ላይ ስሙት። ነገሩ ወጥቷል፣ በሶሻል ሚዲያ ተለቋል። ምንም ማድረግ አይቻልም። በዚሁ ነገ ሰውየውን እንላና እሱ ነው ቆመለ ይምጣው ሸሙዬ ቁጥሩን ያዙና ዘይኔ ቁጥር ነው ያለው ሰው ተቆርጦበታን ያዙና እኔ በውስጥ በሽማግሌ የሚለው ነገር እኔ ጋር አይሰራም። በሽማግሌ በውስጥ ይጆማ እኔ ነኝ የተሰደብኩ ያለው እሱ ነው እየኖረ ነው። ገብቷችኋል? ስለዚህ እኔ ሚዲያ ላይ ብቻ ሐሳቡን እንስማ። እዚሁ ፍረዱበት። እናንተ ህዝብ ይፍረዳኝ። ምንም እንደተደረግ ለብተናል። እኔ 3 ቀን ነው የተቀመጥኩ በሽምግልና 3 ቀን። በአራተኛው ቀን ነው እባካችሁ ደከመኝ አፉ ተባባሉ ብዬ አባብዬ ነበር እና ነገራቸው ሊቋጭ ስላላለ እዚሁ ሶሻል ሚዲያ ላይ አንተም እንዳትቀር ሁላችንም እንዳንቀር እሙ አህላምም ነገ በሷ ቤት እንገናኝ፣ በእኔም በሷ ቤት እንገናኛለን። ነገ እሱ ላይ ደውዬ እኔ እነግራችኋለሁ እንዲመጣ አደርጋለሁ። እማልመጣም ታለ ደግሞ ፎቶ በጣም ከባድ ነገር ነው ያለንበት ሁኔታ አውዙ